በቅጥር ነፍሰ ገዳይነት የሚሰራው የዓለማችን ታዋቂው ቡድን ዋግነር የት እንደተሰወረ አነጋጋሪ ሆኗል። ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ለሰዓታት በቆየው አለመግባባት በኋላም ቡድኑ ደብዛው አጥፍቶ ተሰውሮ ቆይቷል። ከሰሞኑ ታዋቂው የዋግነር አመራር ኩዝኔስቶች ወይንም በቅጽል ስሙ ራቲቦን ከቺቺን ከመሪው ጋር ቀርቦ ለቀድሞ ጓዶቹ ባስተላለፈው መልእክትም ሁሉም ነገር በዋግነር በነበረው ነው አልተቀየረም ሲልም ተደምጧል። ለመሆኑም ዋግነር የተደብቆ ሰነበተ የሚለውን በዛሬው ዓለም አቀፉ ትንታኔያችንም እንመለከተዋለን። ከትንታኔው ጋር አማኑኤል ክንደያ ነኝ። ከአንድ ዓመት በፊት በአይነኬው የሩሲያው ፕሬዝዳንት ላይ አመጽ በማስነሳት ለሰዓታት የቆየ ፈተና ደቅኖ የነበረው ቅጥረኛው ተዋጊው ዋግነር መሪው ፕሪጎዥን ከሞተ ዓመት ከመንፈቅ ተቆጥሯል። በሩሲያ በሶሪያና በምዕራብ አፍሪካ ቅጥረኛ ተዋጊዎችን በማሰማራት የእንቅስቃሴ አድማሱን አስፋፍቶ የነበረው ዋግነር ከመሪው ፕሪጎዥን ህልፈተ ህይወት በኋላ ምን ሁኔታ ላይ እንዳለ ግልጽ አይደለም። በቢሊዮን ዶላር የሚያወጡ ኩባንያዎችና ፕሮጀክቶች በሶሪያ፣ በማሊ፣ በመካከለኛው አፍሪካ ሪፐብሊክና በሱዳን እንዲሁም በሊቢያ ያንቀሳቀስ እንደነበር የሚታወቅ ሲሆን አሁን ላይ ቡድኑ መዳረሻው ግልጽ አልሆነም። ፕሪጎዥን የመሰረተውና ይመራው የነበረው ዋግነር እጁ ረጅም እንደሆነ የሚነገርለትና ተዋጊዎችም ሩሲያ ዩክሬንን በወረረች ወቅትም ቁልፍ ሚና እንደተጫወቱ ሲነገር ቆይቷል። ሩሲያ ዩክሬን በወረረች መጀመሪያዎቹ ወራት ውስጥም 50 ሺህ የሚገመቱ የዋግነር ቅጥረኞች ዩክሬን ውስጥ መሽገው እንደነበር የተለያዩ ምንጮች ሲዘግቡ ቆይተዋል። የዋግነር አባላት በተለያዩ ሀገራት የቅጥር ነፍሰ ገዳይ እጃቸው ረጅም በመሆኑ ገንዘብ ላቀረበላቸው ሁሉ የኮንትራት ስራ በመስራትም የሚታወቅ ቡድን ነው። በአፍሪካ የሚገኙ አንዳንድ የዋግነር አባላት ኃይሎችም በአሁን ወቅትም አማጽያን እየተፋለሙ ላሉ አንዳንድ ሀገራት ወታደራዊ ድጋፍም እየሰጡ ይገኛል እየተባለ ነው። በቅርቡም ስልጣን የተቆጣጠረው ማሊ፣ ኒጀርና ቡርኪና ፋሶ ከቀድሞ ቀኝ ገዣቸው ፈረንሳይ ጋር ያላቸውን ግንኙነት በማቋረጥም ከሩሲያ ጋር ቅርበት ፈጥረዋል። የዋግነር እንቅስቃሴ የሚከታተሉና የወሰዳቸው ፕሮጀክቶችን የሚተነትኑ አካላት ሩሲያ በአፍሪካ እንደ ሊቲየም፣ ወርቅና ዩራኒየም ባሉ ማዕድናት ላይ ፍላጎት እንዳላትም ሲገልጹ ቆይተዋል። የወጠሩ ወታደራዊ ቡድን መሪ የነበሩት ፕሪጎዥን ከሞቱ በኋላም ክሪምሊን ከቡድኑ ጋር መስራት እንደቀጠለች ያመለክታል እየተባለ ነው። የአንድሬ ትሬሾቭ ኃላፊነት ለውጊያ ዝግጁ የሆኑ የበጎ ፈቃደኛ የእግር ጦር ማቋቋም እንደሆነም ፑቲን ተናግረዋል። አዲሱ የፑቲን ትዕዛዝ እንደሚያመለክተውም የቡድኑ መሪ ፕሪጎዥን ባለፈው ሰኔ ወር በክሬምሊን ላይ አመጽ አስነስቶ በነሐሴ ወር አጠራጣሪ ሁኔታ ህይወቱ ካለፈ በኋላም የዋግነር ቡድን በሩሲያ ታዋቂ ኩባንያዎች ሳይጠቀለል እንዳልቀረም እየተገለጸ ነው። የዋግነር ተዋጊዎች አሁን ላይ የት እንደመሸጉና ምንስ እየሰሩ እንዳሉ ባይገለጽም ሩሲያ መልሳ በዩክሬን ለማሰማራት ማቀዷን በርከት ያሉ መረጃዎችም እየተናገሩ ነው። የዋግነር ተዋጊዎች በፑቲን ላይ አመጽ ካስነሱ በኋላም በዩክሬን የነበራቸው ተሳትፎ አልተገለጸም። ይሁንና በሩሲያ የሚገኙ ኩባንያዎች እየሰሩ እንደሚገኙ አመላካች የሆኑ መረጃዎችም ከሰሞኑ ብቅ እያሉ ነው። የአሜሪካ የስለላ ተቋም ቀደም ሲል አገኘሁት ባለው መረጃ መሰረትም ሩሲያ በጎ ፈቃደኛ ብላ የምትጠራቸው የዋግነር ቅጥር ነፍሰ ገዳዮች ሳይሆኑ እንዳልቀሩ እየተናገሩ ይገኛል። ፑቲን ከዩክሬን ጋር ለመደራደር እንደሚፈልጉ አስሬ ቢናገሩም ያስቀምጧቸው መስፈርቶች ግን የድርድሩ ሂደትና መንፈስ ላይ ውሃ የሚቸልሱ ናቸው። ለዚህም ይመስላል ፑቲን በዩክሬን ላይ ያስቀመጡት ስትራቴጂ ለመገመትም አስቸጋሪ አድርጎታል የሚል መደምደሚያም እየተሰጠበት የሚገኘው። በዩክሬን የባክሙት ከተማ ከተቆጣጠሩ በኋላም ለቀው በመውጣት በሞስኮ ላይ አጭር ጊዜ አመጽ ካስነሱ በኋላ ይህ ነው የሚባል የውጊያ ተሳትፎ እንዳልነበራቸው ይነገራል። ቢቢሲ ከቀድሞ የዋግነር ተዋጊዎች ጋር ባደረገው ውይይት መሰረትም አብዛኞቹ አባላት ቡርኪና ፋሶን ጨምሮ በአፍሪካ ለመቆየት መወሰናቸውን ተረድቻለሁ ሲል በአንድ ዘገባው ላይ አስነብቧል። ሌላኛው መዳረሻቸው የሚሆነው ደግሞ ደቡብ ሩሲያ ቼቼንያ ግዛት መሆኑንም ሲገለጽ መቆየቱም የሚታወስ ነው። ቼቼንያ የዋግነር ቅጥር ነፍሰ ገዳይ ቡድን መቀመጫ ዱካ እንደሆነችም ይነገራል።
ከፕሬዝዳንት ፑቲን ጋር በመጀመሪያዎቹ በደረሰው ስምምነት መሰረትም ወደ ቤላሩስ እንዲሄዱ በቀረበላቸው ጥሪ መሰረት በአሁን ወቅትም በርከት ያሉ ተዋጊዎችም የሀገሪቱ ፕሬዝዳንት ኃይሎችን እንዲያሰለጥኑ አደራ እንደተሰጣቸውም እየተነገረ ነው። የቫግነር ተዋጊዎች ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር በገቡት ሰጣ ገባ መሰረትም ለሰዓታት ክሬምሊን ቤተ መንግስት ካስጨነቁ በኋላም ደብዛቸው ጠፍቶ መቆየቱም የሚታወስ ነው። ዘገባውን ስናጠናቀር ቢቢሲን፣ ስፑትኒክን፣ ቫይስንና አንሪፖርትድ ወርልድን በምንጭነት ተጠቅመናል።